በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 12 ኃጢአታችን የሚደመሰስበት ሰማያት የሚከፈቱበት ጸሎታችን የሚያርግበት የዓመቱ አጭር ቀን ነው። እንዲሁም በተለያዩ ጊዜያት 40 ቀንና 40 ሌሊት ይጾሙ የነበሩትና እድሜያቸው ሙሉ የድንጋይ ቆብ ያደርጉ የነበሩት አራዊት ሁሉ አናምርት የተገዙላቸው ውሃውን ወይን ድንጋዩን ዳቦ አድርገው ልጆቻቸውን የመገቡት ከ24ቱ ካህናተ ሰማይ ጋራ የስሉስ ቅዱስ መንበርን ያጠኑት አንበሳን ተጭነው ይጓዙ የነበሩ የእመቤታችን ውዳሴዋን ሲደግሙ ክንድ ከስንዝር ከፍ ይሉ የነበሩ ታላቁ ጻድቅ የመነኮሳት ሁሉ መመኪያ የኛም አባታችን የሆኑ አቡነ ሳሙኤል ዘዋልድባ የዕረፍታቸው መታሰቢያ ቀን ነው። እንዲሁም ደግሞ ዳግማዊ ቂርቆስ የተባለ የቅድስት ክርስቶስ ሰምራ የመጨረሻ ልጇ ብሔረ ብፁዓን የገባበት ነው። እንዴት እንደገባ እንመለከታለን። ወንድማማቾቹ ቅዱሳን አንቂጦስና ፎጢኖስ በሰማዕትነት ያረፉበትም ቀን ነው። እንዲሁም ዳግመኛ በዚች ዕለት ሊቃውንት ቅዱሳን አባቶች በሮሚ ሀገር የሃይማኖት ስብሰባ አድርጓል። ይሄውም ቀሲስ ብናጥስ በስደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በሌላ ኃጢአት የተሰናከለ ቢሆን በንስሐ ሊቀበሉት አይገባም የሚል ፍጹም ክደትን በማመኑና በማስተማሩ የሮሚ አባቶች ተሰብስበው መልስ ሰጥተውበታል። እንዲሁም የመላእክት ሁሉ አለቃ የሆነ ቅዱስ ሚካኤል የበዓሉ መታሰቢያ ነው። ይህም በዚህ ወር እግዚአብሔር ወደ ባቢሎን ሀገር ልኮት ናቡከደነጾር ከእሳት ውስጥ የጣላቸው ሶስቱን ሕፃናት አናንያ፣ አዛርያ፣ ሚሳኤልን አድኗቸዋል። ምነውሳ ይህ በዓል የቅዱስ ገብርኤል አይደለምን ቢሉ አባቶቻችን ቅዱሳን በሚስጥር አስማምተውታል። እነዚህን ሁሉ ታሪኮች አንድ ባንድ እንከታተላለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በኮሜንት ደግሞ የቅዱሳኑ በረከት ይደርብን እያላችሁ በትዕግስት እስከ ፍጻሜው ድረስ አዳምጡ። ከቅዱሳን አባቶቻችን ሊቃውንት ስብሰባ እንጀምር። በዚህ ዕለት ሊቃውንት ቅዱሳን አባቶች በሮሚ ሀገር የሃይማኖት ስብሰባ አድርጓል። ይሄውም ቀሲስ ብናጥስ በስደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በሌላ ኃጢአት የተሰናከለ ቢሆን በንስሐ ሊቀበሉት አይገባም የሚል ፍጹም ክደትን በማመኑና በማስተማሩ የሮሜ፣ የእስክንድሪያ፣ የአንጾኪያና የኢየሩሳሌም ሊቃነ ጳጳሳት 60 ሊቃውንት ኤጲስቆጶሳትን ይዘው በሮሜ ሀገር ተሰብስበው የነ ቅዱስ ዳዊትንና የነ ቅዱስ ጴጥሮስን የንስሐ ሕይወት ታሪካቸውን እየጠቀሱ ቢያስተምሩትም አልመለስ ቢላቸው አውግዘው ለይተውታል። ሃይማኖትን አጽንተዋል። ምክንያቱም እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላምና። ሰው ኃጢአቱን አምኖ ወደ እግዚአብሔር ተመልሶ ንስሐ ቢገባ እግዚአብሔር ይቅር የማይለው ኃጢአት የለምና። እንዲሁም መጽሐፍ ቅዱስ ላይ መንፈስ ቅዱስን የካደ ምሕረት የለውም ንስሐ የለውም የሚለውን አባቶች ተረጉሙልን። መንፈስ ቅዱስን አንድ ሰው ከካደ ለንስሐ የሚያነሳሳ ልቦናችንን የሚያድሰው መንፈስ ቅዱስ ስለሆነ መንፈስ ቅዱስን የካደ የእሱን እርዳታ አያገኙም ሲሉ መንፈስ ቅዱስን የካደ ንስሐ የለውም ብሎ ሊናገሩ ችለዋል። ስለዚህ ቀሲስ ብናጥስ በተናገረው ክደት ላይ አባቶች አስተምረው መክረው ገስጸው ቢመልሱትም ሊመለስ ስላልቻለ በዛሬው ቀን አውግዘው ከቤተክርስቲያን ለይተውታል። በንስሐ የማይመለስ ይቅር የማይባል ኃጢአት የለምና። የቅዱሳን ሊቃውንት በረከታቸው ይደርብን። እንዲሁም ወደ ቅዱሳኑ ሰማዕታት እንለፍ። ታኅሳስ 12 ቀን ዳግመኛ በዚህ ቀን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት ያረፉበት ነው። ከሃዲው ዲዮቅልጥያኖስ ምዕመናንን የሚያሰቃይባቸውን የማሰቃያ መሳሪያዎች ለሕዝቡ እያሳየ ሲያስፈራራ የጸኑትንም ሲገድል ቅዱስ አንቂጦስ በሕዝቡ መካከል ቆመና ንጉሱን ስለ ከንቱ እምነቱ ዘለፈው። ቅዱሱንም ይዞ ብዙ ካሰቃየው በኋላ በሕዝቡ ፊት ለተራበ አንበሳ ሰጠው። ነገር ግን አንበሳው ቅዱስ አንቂጦስን ፊቱን አሻሽቶ ሲተወው በማየቱ ንጉሱ ሰይፉን መዞ ሊሰይፈው ሊሄድ ሲል መንቀሳቀስ ተሳነው። ከዚህም በኋላ ሰውነቱን ቆራርጦ በሚጥል መንኮራኩር ውስጥ ከተተው። ነገር ግን ሰማዕቱን ጌታችን ፍጹም ጤነኛ አድርጎ አስነሳው። ንጉሱም ዳግመኛ ቅዱስ አንቂጦስ እርሳስ ካፈሉበት ትልቅ ጋን ውስጥ ቢጨምረው የታዘዘ መልአክ ከጋን ውስጥ ነጥቆ አውጥቶ ከንጉሱ ፊት አቆመው። ይህን ጊዜም ወንድሙ ፎጢኖስ አንቂጦስን አቅፎ ከሳመው በኋላ ንጉሱን አንተ ከዳተኛ ጎስቋላ ንጉስ ወንድሜን ታሸንፈው ዘንድ አይቻልም፣ አምላኩ ይጠብቋልና አለው። ንጉሱም የሚያደርግባቸውን ነገር እስኪያስብ ድረስ ቅዱሳን ወንድማማቾቹን እጅና እግራቸውን አሳስሮ ወይን ቤት ጨመራቸው። በማግስቱም አውጥቶ ሰውነታቸውን ጥፍር ባለው ብረት ሰነጣጠቃቸው። ወደ አደባባይም አውጥቶ በድንጋይ አስወገራቸው። ከብዙ ግርፋትም በኋላ በቁስላቸው ላይ ጨው ጨምሮ ካሰቃያቸው በኋላ እሳት ውስጥ ጨመራቸው። ነገር ግን አሁንም እሳቱ እንደ ቀዝቃዛ ጠል ሆነላቸው። ንጉሱም ይህን ባየ ጊዜ ነበልባሉ ከፍ ብሎ እስኪታይ ድረስ እሳት አስነዶ ከዚያ ውስጥ ጨመራቸው። ቅዱሳኑን ከእሳት ውስጥ ሆነው በመስቀል ምልክት አማትበው ረጅም ጸሎትን ካደረጉ በኋላ ቅድስት ነፍሳቸውን ለእግዚአብሔር አሳልፈው ሰጡ። የስጋቸውንም በድን ከጧቱ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ ከእሳቱ ፍም ላይ ነበረ። ነገር ግን የራሳቸው ጠጉር እንኳን አልተቃጠለችም ነበር። ምዕመናንም ቅዱስ ስጋቸውን ወስዶ በክብር አስቀመጡት። ከስጋቸውም ብዙ አስደናቂ ታምራት ተፈጽሞ ታዩ። የሰማዕታቱ ረድኤት በረከታቸው በሁላችን ላይ ይደርብን። አሁን ደግሞ ዳግማዊ ቂርቆስ የተባለ የቅድስት ክርስቶስ ሰምራ ልጅ ታሪክ እንመልከት። ከዕለታት አንድ ቀን እንዲህ ሆነ። ብጽዕት ቅድስት እናታችን ክርስቶስ ሰምራ ከአገልጋዮቿ መካከል አንዷ ምግባሯ የከፋ ነበር።
ነበርና በዚያች አገልጋይ አፍ ውስጥ የእሳት ትንታግ ጨመረችባት። ያም የእሳት ትንታግ እስከ ጉሮሮዋ ዘለቀና አገልጋዩን ገደላት። በዚህም ጊዜ ብጽዕት ክርስቶስ ሰምራ ደንግጣ ወደ ሌላ ክፍል ገባችና ኃጢአቷን ለእግዚአብሔር እየተናዘዘች እጅግ በጣም አዝና ጥፋቷ እንደጸጸታትና እግዚአብሔር አምላክም በእጇ የሞተችውን አገልጋዩን ከስጋዋ አዋህዶ ቢያስነሳላት ያላትን ገንዘብና ሀብት ሁሉ ትታ መላ ዘመኗን ሁሉ አገልጋዩ እንደምትሆን ብጽዓት ስለት አደረገች። እግዚአብሔርም ጸሎቷን ሰምቶ አገልጋዩን ከሞት አስነሳላት። እናታችን ቅድስት ክርስቶስ ሰምራም ልመናዬን ቸል ላላለ ቸርነቱን ከኔ ከባሪያው ያላራቀ አምላክ ይክበር ይመስገን ብላ በታላቅ ምስጋና እግዚአብሔርን ካመሰገነች በኋላ አስቀድማ የገባችውን ቃል ኪዳን አስባ ልብሰ ምንኩስናዋን አዘጋጀች። ሕፃን ልጇንም ይዛ ወደ ደብረ ሊባኖስ ሄደች። ስትሄድም በልስላሴና በእንክብካቤ የኖረ እግሯ ከመንገዱ ብዛት ከእንቅፋቱም የተነሳ ፈለግ ሲያወጣ ስጋውን እየቆረጠች ስትጥለው ደሟ መሬት ለመሬት እየፈሰሰ ደብረ ሊባኖስ ገዳም ደረሰችና አስቀድማ ያዘጋጀችውን ልብሰ ምንኩስናዋን ለብሳ ከሴቶች ገዳም ገባች። ቅድስት እናታችን ይዛ የተሰደደችውን የ3 ዓመቱን ሕፃን ግን ወንድ ስለሆነ ከደጅ ላይ አስቀምጠው ስለገባች ሕፃኑ አምሮ አለቀሰ። በዚህንም ጊዜ ከመነኮሳይቱ አንዲቷ ሕፃኑ ሲያለቅስ ከሚያድር ብላ ወደ በዓቷ ልታስገባው ስትል የመላእክት አለቃ ቅዱስ ሚካኤል ሕፃኑን ነጥቆ ወስዶ በገነት አስቀመጠው። እርሱም ታኅሳስ 29 ቀን ተወልዶ በ3 ዓመቱ ታኅሳስ 12 ቀን ብሔረ ብፁዓን ገብቷል። እጅግ አሳዛኝ ገድሉ ደብረ ሊባኖስ ይገኛል። ረድኤት በረከቱ በሁላችን ላይ ይደርብን። አሁን ደግሞ ወደ ታላቁ ጻድቅ ወደ አቡነ ሳሙኤል ዘዋልድባ ታሪክ እንለፍ። ጻድቁ የተወለዱት በአክሱም ሲሆን ነው። ነገዳቸው የአክሱም ገበዝ ከነበረው ከጌዲዮን ነው። የአባታቸው ስም እስጢፋኖስ፣ እናታቸው ዓመተ ማርያም ይባላሉ። ምግባር ሃይማኖታቸው የቀና ትሩፋት ተጋድሏቸው የሰመረ ደጋግ ክርስቲያኖች ናቸው። አቡነ ሳሙኤል ዘዋልድባ ገና በ12 ዓመታቸው ማይሹም በተባለ ባህር ውስጥ ገብተው ሲጸልዩ ባህሩ በብርሃን ተከቦ ይታይ ነበር። ከባህሩም ውስጥ ወጥቶ ወደ ቤተ ክርስቲያን ገብቶ እያለቀሰና እያዘነ ሲጸልይ ካህናቱ ይህ ሕፃን የኛ ኃጢአት እየታየው ነውን ወይስ ኃጢአት ኖሮበት ነው እንዲህ የሚያዝነው የሚያለቅሰው እያሉ ይደነቁና ይገረሙ ነበር። አባ ሳሙኤል ዘዋልድባ እናቷ ዓመተ ማርያም ቤተሰቧንና ቤት ንብረቷን ትታ ከመነኮሰች በኋላ እርሱም ካልመነኮስኩ በማለቱ አባቱ እስጢፋኖስን ቢለምነውም እምቢ ስላለው በራሱ ፈቃድ ከአንድ ሽማግሌ ጋር ወደ አባ መድኃኒነ እግዚእ ዘደብረ በንኮል ገዳም ገብቶ መነኮሰ። በዚያም ነፍሱን ነፍሴ ሆይ እነሆ ለክርስቶስ ታጨሽ፣ የቅዱሳንን ቀንበር እነሆ ተሸከምሽ፣ የመላእክትን ንጽሕና ትጠብቂ ዘንድ ዛሬ በእግዚአብሔርና በቅዱሳን ሁሉ ፊት ቃል ኪዳን ገባሽ። ቃል ኪዳንሽን ብትጠብቂ መላእክት ይደሰቱብሻል፣ ባትጠብቂ ግን አጋንንት ይዘባበቱብሻል እያለ ብዙ መከራን በራሱ ላይ በማብዛት 7 ዓመት በዚያ ገዳም ውስጥ ኖረ። እህልም አይቀምስም ነበር። ይልቁኑ የሚሰጡትን እንጀራ ለሕፃናት ለውሾች እየሰጠ አሰር ይመገብ ነበር እንጂ። ዳግመኛም በሌላ ጊዜ ቅጠልን እየቀቀለ እስከ 5 ቀን ከርኖ ያስቀምጠዋል። እስከሚተላም ድረስ ይጠብቀውና ያንን ይመገባል። ኩሲ የምትባል ከሳር ሁሉ የምትመር ሳር ምግቡን አደረገ። በኋላ አባቱ ልጁ ሳሙኤልን ተከትሎ ወደ እርሱ መጥቶ በአባ መድኃኒነ እግዚእ እጅ መንኩሷይ። ለአባቱ መምህር ሆኖት እያገለገለው ያስተምሮ ነበር። በሌላም ጊዜ 17 ዓመት ከተቀመጠባት ወይና በምትባል ቦታ ሲኖር ከውሃ በቀር ምንም ሳይቀምስ 12 ዓመት ተቀምጧል። ለ50 ዓመት ያህል ሳር፣ ቅጠል፣ የዛፍ ስርና ፍሬ እነዚህን የመሳሰሉትን እየበላ ኖረ እንጂ እህል የሚባል አልበላም። ወጥቶም ወደ ዋሻ እየገባ ብዙ ጊዜ 40 ቀንና 40 ሌሊት በጾም በጸሎት እየኖረ እንቅልፍም እንዳያሸንፈው እስከሚነጋ ድረስ ሳይቆም ሳይተኛ እንደቆመ በጽኑ ተጋድሎ ተቀመጠ። ትልቅ ጉድጓድም ቆፍሮ በውስጡ እየገባ ሳይቀመጥ ሳይተኛ ሰውነቱ እንደ እንጨት እስኪደርቅ ድረስ በጾም በጸሎት በእጅጉ ይተጋ ነበረ። በዚህም ወቅት ጌታችን ተገልጦለት ሰውነቱን በሙሉ ምራቁን ስለቀባለትና አውራ ጣቱን ስላጠባው ከዚያ ጊዜ በኋላ ረሃብና ጥሙ ጠፍቶለት ሰውነቱም ታድሶለታል። ዳግመኛም በአፉም ድንጋይ ጎርሶ እግሩንም ታስሮ ማቅ ለብሶ ወደ ባህር እየገባ ይጸልይ ነበረ። አባታችን አባ ሳሙኤል በሕይወተ ሥጋ ሳለ እጅግ ድንቅ የሆኑ ታምራትን አድርጓል። እንደ ሙሴ ባሕርን የከፈለበት ጊዜ አለ። በልዑል ዙፋን ፊት እየቀረበ ከቅዱሳን መላእክት ጋር የሚያመሰግንበት ጊዜ አለ። ከ24ቱ ካህናተ ሰማይ ጋር ሆኖ የሚያጥንበት ጊዜ አለ። በሰማያዊት ኢየሩሳሌም ሆኖ ከነ ቅዱስ ጴጥሮስና ከወልዶ ቅዱሳን ጻድቃን ሰማዕታት ጋር በአንድ ላይ ማዕድ የሚቀርብበት ጊዜ አለ። በእጆቹ የያዛቸው መጻሕፍቶቹ ምንም ሳይርሱ ትልቅ ወንዝም በውስጡ እያቋረጠ የሚሻገርበት ጊዜ አለ። እመቤታችንንም ሲያመሰግናት ከምድር ወደ ላይ 1 ክንድ ያህል ከፍ የሚልበት ጊዜ አለ። በቤትም ውስጥ ሆኖ ምስጋናዋን ሲጀምር
የቤቱ መሰረት እየተናወጠ ዝናብ እንደያዘ ደመና ቤቱ ከምድር ከፍ ብሎ የሚቆምበት ጊዜ አለ። መንፈስ ቅዱስም በብርሃን ክንፍ እየወሰደ ወደ ተለያዩ ገዳማት ያደርሰውና ስጋ ወደሙን እንዲቀበል ያደርገው ነበር። መልአኩ ቅዱስ ሚካኤል የሁል ጊዜ ጠባቂው ነውና በሁሉ ነገር ይራዳውና እንደ ጓደኛም ያማክረው ነበር። በአንዲት ዕለትም አባታችን ጎዳና ሲጓዙ ወንዝ ሞልቶበት አገኙ። አባታችን መጻሕፍቶቻቸውንና እሳት በእጃቸው እንደያዙ በወንዙ ውስጥ ለውስጥ ውሃ አቋርጦ ሲሻገሩ መጻሕፍቶቻቸውን ማራሱን በእጃቸው የነበረው እሳትም አልጠፋም ነበር። አባታችን ሊያስቀድሱ ወደ ቤተ መቅደስ በሚገቡ ጊዜ ሰማያዊ ህብስትና ጽዋ ይወርድላቸውም ነበር። የእመቤታችንን ውዳሴዋን ሲደግሙ ክንድ ከስንዝር ያህል ከምድር ከፍ ይሉ ነበር። እመቤታችንም እየተገለጠች ንጹሕ ዕጣንን የሚያበራ ዕንቁን ሰጣቸዋለች። ቅዱስ አባታችን ለቅዱስ ስጋውና ለክቡር ደሙ እጅግ ትልቅ ክብር አላቸው። በቤተ ክርስቲያን አስቀድሰው ሁሉም ስጋው ደሙን ተቀብለው ወደ በዓታቸው ሲወጡ ከአራቱ መነኮሳት ውስጥ አንዱ አስታወቀ። በቤተ ክርስቲያንም ዳርቻ ተፋው። ያዩት ሁሉ ደንግጠው ቆሙ። የእግዚአብሔር ሰው ብፁዕ ሳሙኤል ግን ሁሉንም በአፉ ተቀበለው፣ በምላሱም መሬቱን ላሰው። ይህን ጊዜ ከሰማይ ሳሙኤል ሳሙኤል የሚል ድምፅ ሰማና ወደ ላይ ባንጋጠጠ ጊዜ ሰባቱ ሰማያት ተከፍተው አየ። ከላይ ያለው ያ ቃልም መለሰ፣ በሰው ፊት እንዳመሰገንከኝና ፈጽሞ እንዳከበርከኝ የባልንጀራን ቱኪያ ትቀበል ዘንድ እንዳላፈርክ እንዳልፈራ እኔም እንዲሁ አከብረሃለሁ። በሰማያት ባለው በአባቴ ፊት በመላእክት ማይበር አመሰግናለሁ አሉ። ሌሎቹም ቅዱሳንና አቡነ ተክለ ሐዋርያትም እንዲሁ ለቅዱስ ስጋውና ለክቡር ደሙ ሲሉ የቆረበ ሰው ሲያስመልሰው የዚያን ሰው ቱኪያ ይጠጡ እንደነበረ በቅዱስ ገድላቸው ላይ በሰፊው ተጠቅሷል። ቅዱሳን አባቶቻችንና እናቶቻችን ለክርስቶስ ያላቸው ክብር እስከዚህ ድረስ ነው። አንድ ቀን አባታችን በገዳም ውስጥ ሳለ ጌታችን ኢየሱስ ክርስቶስ ይጎበኘው ዘንድ ወደ እርሱ መጣ። ከእርሱም ጋር ተቀምጦ ወዳጄ ሆይ ሰላምታ ይገባል፣ አንተ ግን ከትንሽነት ጀምሮ አገለገልከኝ፣ ምን አደርግልህ ዘንድ ትወዳለህ አለው። ትሑት ሳሙኤልም የነፍሴ ወዳጅ ጌታዬ አለቃዬ ሆይ መልካም ሀብት ሁሉ ካንተ ዘንድ ነውና ምሕረትን ብሩህ ፊትን ታሳየኝ ዘንድ እሻለሁ አለ። ጌታችንም አገልጋዬ ወዳጄ ሆይ የፈለግከውን እሰጥሃለሁ፣ ዳግመኛ ያልፈለግከውን እጨምርልሃለሁ አለው። አባ ሳሙኤልም ጌታዬ ሆይ አንዲት ልመናን እለምናለሁ፣ በሕይወቴ ዘመን ሁሉ ኃጢአቴን አይ ዘንድ እወዳለሁ፣ የሌላውን ኃጢአት ግን አታሳየኝ አለው። አባ ሳሙኤል የዱር አራዊት ሁሉ ይገዙለትም ነበር። ታላቅ የሆነ ዘንዶ፣ ነብር፣ ጅብ፣ ቶራ፣ ዝሆን፣ አንበሳ፣ ሌሎች የዱር አራዊት ሁሉ እየመጡ እግሩን እየላሱ ወደ ቤታቸው ይመለሱ ነበር። አንበሶችም እሾህ በወጋቸውና እግራቸው መግል በያዘ ጊዜ በመርፌ እየነቆረ ያወጣላቸው ነበር። ሰንጥንም ሲወጋቸው ወደ እርሱ እየመጡ ያሳዩትና ያወጣላቸው ነበር። አንበሳ ማጋዝንን ገድሎ ሲበላ ሲያየው አንዴ ዞር በልልኝ ቆዳዋን ለልብሴ እፈልገዋለሁ ባለው ጊዜ ይለቅለት ነበር። እንዲሁም አንበሳው ለአባታችን ምግቡ ተሆኖ ዘንድ ጅግራ እየያዘ በሕይወት ሳለች ያመጣለት ነበር። አባታችን ከገዳም ወጥቶ መሄድ በፈለገ ጊዜ አንበሶችን እንደ ፈረስና በቅሎ ይጋልባቸው፣ መጻሕፍቶቹንም ይጭንባቸዋል። መንታ የወለደች አንበሳ ብትኖር ልጇን እያቀፈ በተራ ያጠባቸው ነበር። ወደ ደብረ ዋሊም በሄደ ጊዜ ጌታችን ተገልጦለት በዕለቱ የእመቤታችን በዓል ስለነበረ እንዲቀድስ ነግሮት ከሰማይ ህብስትና ጽዋ መጥቶለት ቅዱሳን ሐዋርያት በቀኝ በግራ እየተራዱት ሲቀድስ መንፈስ ቅዱስም በርግብ አምሳል ወርዶ ህብስቱ ጽዋውን ጋርዶታል። ጌታችንም ቦታዋንና በዚያ ያሉትን መነኮሳት ሁሉ ልጆቹ የሆኑ ዘንድ አስራት አድርጎ ሰጠው። ዋልድባ የተመሰረተው በቀደምት ጥንታውያን አበብ ቢሆንም አባ ሳሙኤል ሲገቡበት ምድረ በዳ ሆኖ ጠፍቶ ቋያ በቅሎበት የወባ ትንኞች መፈልፈያ ሆኖ ነበር። አባታችን ግን የተበታተኑትን መነኮሳት ሰብስበው ዋልድባን እንደገና አደራጅተው አድሰው አቀኑት። የተባተው ኑሮንም አጠናከሩበት። ገዳሙ የመናንያን አቦ መሰብሰቢያ ያደረጉት። አባታችን ዋልድባን እንደ መስዋብ አንስተው አስባርከዋታል። አባ ሳሙኤልም ጊዜው ደርሶ ከማረፋቸው በፊት ቅዱስ ሚካኤል ነሐሴ 16 ቀን ወደ ገነት ነጥቆ ወስዶ ከረፍቱ በኋላ ከልጆቹ ጋር የሚኖርበትን ስፍራ አሳይቶታል። በገነት ያሉ ቅዱሳንን ሁሉ ካሳየው በኋላ በእግዚአብሔር ዙፋን ፊት ቀርቦ ምስጋናና ቃል ኪዳንን ተቀብሎ ወደ ባቱ ተመልሶ ታኅሳስ 12 ቀን በታላቅ ክብር አርፎ ነፍሱን ጌታችን በእጆቹ ተቀብሏታል። የአባ ሳሙኤል ረድኤት በረከታቸው በሁላችን ላይ ይደርብን፣ አሜን። ይቆየን።